ለምንድነው የምታዝነው? ሕይወትን እንዳመጣጧ ተቀበል። የዚህ ሕይወት ደስታ አጭር ነው። ብዙ ጊዜ በሐዘን ይቀየራል። ሕይወት ኃላፊነት ነው። ለውጥ አይቀሬ የሆነበትና ችግሮች የሚደራረቡበት ጉዞ። ከችግር ነፃ የሆነ ባል፣ ሚስት፣ ልጅ ወይም ጓደኛ የለም። አላህ ይህንን ዓለም በሁለት ተቃራኒ ነገሮች እንዲሞላ አድርጎ ነው የፈጠረው። ጥሩና መጥፎ፣ ሐቀኛና ሙሰኛ፣ ደስተኛና ሐዘንተኛ ወዘተ። ጥሩነት፣ ሐቀኝነትና ደስተኝነት ለጀነት ሲሆኑ መጥፎነት፣ ሙሰኛነት ደግሞ ለእሳት ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህች ዓለም በውስጧ ከያዘችው ነገር ጋር የተረገመች ናት። አላህን አስተዋሽ፣ አዋቂና ዕውቀት ፈላጊ ሲቀር ብለዋል። የሌለ ሕይወት ከማለም ይልቅ የሕይወት እውነታን ተቀብለህ በዛው መሰረት ለመኖር ሞክር። ይህ ከጭንቀትና ከከንቱ ድካም ነፃ ያደርግሃል። ሕይወትን እንዳለች ተቀበላት። ሁሉንም ነገር እንዳመጣጡ መለስ። በዚህ ዓለም ላይ እንከን የለሽ ነገር ወይም ፍጹም የሆነ ሁኔታ አታገኝም። ምክንያቱም እንከን አልባነትና ፍጹምነት የዚህች ዓለም ባህሪያት አይደሉምና። ታዲያ የምን ሐዘን? ስለዚህ ቀላል የሆነውን መያዝ፣ ከባድ የሆነውን መተው፣ በተደጋጋሚም የሌሎችን ስህተትና ጉድለት ይቅር ማለት ይኖርብናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አማ ባዕድ የአሊፍ ሬዲዮ ፕሮግራም ተከታታይ ወንድምና እህቶቼ የዛሬው ምክሬ የሚሆነው ወሳኝ ምክሮች በጭንቀት ለተጠመዱ ወገኖች በሚል ርዕስ የተወሰኑ ነጥቦችን ለማየት እንሞክራለን ኢንሻአላሁ ዐዘ ወጀል። አዩሀል መህሙም፣ ጭንቅ ጥብብ ያለህ ወንድሜ፣ ጭንቅ ጥብብ ያለሽ እህቴ፣ ዓለም እኛ እንደምንፈልገው አልሆን ብላ ያስቸገረችን ወገኖቼ በሙሉ አላሁ ሱብሓነሁ ወተዓላ እቺን ዓለም አስተናባሪ የሆነው አምላክ፣ ብቸኛው አምላክ እሱ ነው። እሱ የሚፈልገው ይሆናል። እኛ የምንፈልገው ላይሆን ይችላልና የማንፈልገው በእኛ ላይ ሲከሰት እናያለን። ይህ የአላሁ ሱብሓነሁ ወተዓላ የአሰራር ዘይቤው ጉድለት አይደለም፣ እንከን አይደለም። እንከኑ ያለው እኛ ፍላጎት ላይ ነው። የሚጠቅመንና የሚጎዳን የትኛው ነው ስለሚለው ለይተን አለማወቃችን ያመጣው ችግር ነው። አላሁ ሱብሓነሁ ወተዓላ መልካምን ነገር ለኛ በሚሰጠን ጊዜ ያ ነገር ለኛ ጠቃሚና ጠቃሚ ብቻ መስሎ አይታየን። የምንፈልገውን ነገር በመናጣበት ጊዜ ያ ነገር ለኛ ጉዳትና ለጥፋት ታስቦ የተከሰተ ወይም የተደረገ መስሎ አይታየን። አላሁ ሱብሓነሁ ወተዓላ ያዕለም ወአንቱም ላ ተዕለሙን። አላሁ ዐዘ ወጀል ይህን ነገር ሲከስተው ያቃል፣ እኛ ግን አናቅም። ልጅ እናሳድጋለን ብለን ደክመን ለፍተን ስቃይ መከራችንን አይተን ለማሳደግ ሌት ተቀን ደፋ ስንል ከለታት አንድ ቀን የአላሁ ዐዘ ወጀል ውሳኔ ይመጣና ንጥቅ ያደርጋል። ለምን ሲባል ምላሹን የሚያውቀው እሱ ነው። ወላሁ ያዕለሙ ወአንቱም ላ ተዕለሙን። ወላጆቻችንን ተንከባከብናቸው፣ ደረስንላቸው፣ በቃ ካሁን በኋላ ችግራቸው ተቀረፈ ብለን ተስፋችን በሚለመልምበት ሰዓት ላይ አላሁ ጀለ ወዐዝ ወላጆቻችንን ንጥቅ ያደርግብናል፣ ወደ ቀብር ይልካቸዋል። ለምን? ወላሁ ያዕለሙ ወአንቱም ላ ተዕለሙን። እሱ ያቃል፣ ምክንያቱን እኛ አናቅም። አገባን፣ ተሳካልን፣ ተሞሸርን፣ ካሁን በኋላ ብቸኝነት አበቃለት ብለን ተስፋችን ሲለመልም የአላሁ ሱብሓነሁ ወተዓላ ውሳኔ ይመጣና ወይ በሞት ወይ በፍቺ ወይ በህመም ወይንም በሀገር እንለያያለን። ለምን? ወላሁ ያዕለሙ ወአንቱም ላ ተዕለሙን። እነዚህ ነገራቶች በሙሉ እኔንና እናንተን የሚያጓጉን ነገሮች በሙሉ ጓግተን ተስፋችን ለምልሞ ተሳካልን ብለን ስናስብ ከኛ መነጠቁ ለምን አስፈለገ ስለሚለው ጥያቄ ሲነሳ አላሁ ጀለ ወዐዘ የቁል ወለነብሉወነኩም ቢሸይእን من الخوف والجوع ونقص من الأموال والثمرات. لماذا؟ وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون. الله سبحانه وتعالى بتلاقي نقروتشن فتناتشوها لنا له بدهنت
ተስፋ ያደረጋችሁበትን ነገር በመንጠቅ የዘራችሁትን ዘር አዝርዕት በማድረግ ልጆቻችሁን በመግደል ወይንም ቤተሰቦቻችሁ አካል አንዱን በመቀነስ በተለያዩ ምክንያቶች እንፈትናችኋለን። ለምን ከተባለ እውን ታጋሾች ናችሁ? አላሁ ሱብሓነሁ ወተዓላ የወደደውን እንወዳለን እምትሉ ናችሁ? ወይንስ እኔ እንደፈለኩት ዓለም ለምን አልሆነችም ብላችሁ የምትበሳጩ የምትቆናጩ ስለመሆናችሁ ለመፈተን በተለያዩ ነገሮች እንፈትናችኋለን አለና ወበሽር ሳቢሪን የፈለገ ቢመጣ አላህ ወዶት ፈቅዶት በእኔ ላይ የከሰተው ክስተት ለእኔ ኸይር ነው እንጂ ሸር የለበት በማለት የሚጸኑና የሚታገሱ የሚሰብሩትን ሰዎች አበስራቸው አለ ሱብሓነሁ ወተዓላ። ኢኽዋኒ ታዲያ ሰብር እያለ የምን ጭንቀት? አላሁ ሱብሓነሁ ወተዓላ የመረጠልኝ ነገር ለኔ ኸይር ነው መልካም ቢሆን እንጂ ችግር የለውም ጉዳት ጥፋት የለውም የሚል እምነት እያለ የምን ጭንቀት? የሚጨነቁ ሰዎች ጥብብ የሚሉ ሰዎች እቺ ዓለም እኛ እንደምንፈልጋት ለምን አልሆነችም የሚሉ ሰዎች ፈዕለሙ በቀደር ላይ በአላሁ ሱብሓነሁ ወተዓላ ውሳኔ ላይ እንከን አለበት የሚል እሳቤ ያላቸው በአላሁ ሱብሓነሁ ወተዓላ ላይ እርግጠኝነት የሌላቸው ሰዎች ናቸው። ይሄ ደግሞ አደገኛ ነገር ነው። አቂዳችንን ይሸረሽራል፣ እምነታችንን ይፈተናል። አላሁ ሱብሓነሁ ወተዓላ በእኔና በእናንተ ላይ የሚከስተው ነገር በሙሉ ኸይር ነው እንጂ ሸር የለውም። ኸይር ነው እንጂ ሸር የለውም። እኽዋኒ የፈለገ ነገር ይከሰት ሁሉም ለኸይር ነው ብለን የተቀበልነው እንደሆነ ቀጥሎ የሚመጣው ኸይር ነው። ግን ለምን ሆነ እንዴት ሆነ ብለን ራሳችንን የምናበሳጭና የምናቆናጭ ከሆነ ችግሩ መበሳጨት ጋር አይደለም። የተበሳጨን በሐሳብ የዛበትን ጭንቅ ጥብብ ያለን እንደሆነ ማክሲመም ራስ ምታት ቢያመን ነው ወይ ጨጓራችን ቢላጥ ነው ወይንም ሰውነታችን ሙቀቱ ቢጨምር ነው ኢላ አኺሪ። ይሄ አይደለም ችግሩ። ትልቁ ችግር ግን በአላሁ ሱብሓነሁ ወተዓላ ቀደር እርግጠኛ ሆኖ አለመቀበል እዛ ጋር ነው ችግሩ። ከአላህ ጋር መጣላት ጋር ነው ችግሩ። እኛ የምንፈልገው ነገር ስላልሆነ ለምን አልሆነም ብለን ከሱ ጋር በምንፎካከርበት ጊዜ በምንበሳጭበት ጊዜ በሐሳብ ትክዝ ብለን ምን ሆነሃል ድምጽህ ተቀየረ ሲባል ደብሮኛል ከፍቶኛል ለምን እንዲህ እንዲሆን ፈልጌ ነበር እንዲህ አልሆነም ብለን በምንልበት ጊዜ እኔ የፈለኩት ለምን አልሆነም ብለን አላህን በቀጥታ አላገኘነውም እንጂ እሱን መክሰስ ነው ወይንም እሱን መውቀስ ነው የሚሆነው። ይህ ደግሞ አቂዳችንን ይነካል፣ እምነታችንን ይሸረሽረዋልና ፈልነንተቢህ ልንጠነቀቅ ይገባል። ኢዘን ኢላ ኩሊ መህሙምን ወመህሙማ ጭንቅ ጥብብ ወዳላችሁ ወንድምና እህቶቼ መልእክቴ ይህን ይመስላል። አዩሃ አልአሂባ የጨነቀው ሁሉ ጭንቀቱን አላህ እንዲገላግልለት አንድ ነገር አደራ አላችኋለሁ። እሱም ምንድነው? عليكم بتقوى الله عز وجل تقوى الله سبحانه وتعالى يا الله سبحانه وتعالى ፍራቻ እኛ ውስጥ ያለ እንደሆነ ييسر لنا امرنا الحياه الدنيا كلها የዱንያ ህይወታችንን ጉዳይ በሙሉ አላሁ عز وجل ገራ በገር ያደርግልናል። يقول سبحانه ومن يتق الله يجعل له من امره يسرا እኔን የሚፈራ ጉዳዮቹን በሙሉ ገራገር አደርግለታለሁኝ አለ። የሚፈልገውን ነገር በመስጠት ወይንም የሚፈልገውን ነገር እንኳን ለሕክማው አላህ ለጥበቡ ይጎዳዋል ብሎ በማሰብ ስለሚያቅ ቢከለክለው እንኳን ያ ነገር እንዳይጨንቀውና እንዳይጠበው ያደርጋል። እኽዋኒ ልጅ በመሞት ምክንያት የተጨነቃችሁ ሰዎች የነብዩላህ ሙሳንና የኸድርን ታሪክ ቆም ብላችሁ አጢኑ። ለምንድነው ኸድር አለይሂ ሰላም ያንን ህፃን ያላንዳች ምክንያት የገደለው ከተባለ አላሁ ሱብሓነሁ ወተዓላ ምላሹን ሰጠ። ይህ ህፃን ቢያድግ ኖሮ ለነሱ አይበጃቸውም፣ ዲናቸውን ይሸረሽርባቸው ነበር፣ ሸቅይ ያደርጋቸው ነበር፣ የጀሃነም መግቢያ ሰበብ ያደርጋቸው ነበር። ለዚያ ነው የነጠቅናቸው አለ።
ታዲያ ተቅዋ ያለው ሰው የትኛውም ነገር በሚከሰትበት ጊዜ አላህ Subhanahu Wa Ta'ala ያንን ነገር ሲከስተው የራሱ የሆነ ጥበብ የራሱ የሆነ ምክንያት አለው በማለት ነገሩን ገር አድርጎ ያየዋል ومن يتق الله يجعل له من امره يسرا فتقوى الله سبحانه وتعالى سببا لسعادة والسرور العميق دنيا لي ጥልቅ የሆነ ደስታን ጥልቅ የሆነ ስኬትን አግኝተን ለመኖር ብቸኛው መንገድ ተቅዋ ነው وطريقا للخروج من الهم والضيق ከጭንቀት ከጠበት ለመውጣት ብቸኛው መፍትሄ ተቅዋ ነው قال سبحانه ومن يتق الله يجعل له مخرجا እኔን የፈራ ከጭንቀቱ ሁሉ መውጫ መንገድ አበጅልታለሁ እኛለ ስለዚህ አላህን የሚፈራ ጭንቀት የለበትም ሁሉን ነገር በሱ Subhanahu Wa Ta'ala ፍላጎትና በሱ ምርጫ እንደሆነ ስለሚያውቅ እሱን ስለሚፈራውና ስለሚወደው ወዳጄ በኔ ላይ መጥፎ ነገር አያደርግብኝም የሚል እርግጠኝነት ስላለው የአላህ Subhanahu Wa Ta'ala ውሳኔ ሁሌም በጸጋ ነው የሚቀበለው قال شاعر يا شاكيا هم الحياة وضيقها أبشر فربك قد أبان المنهجا من يتق الرحمن جل جلاله يجعل له من كل ضيق مخرجا قال الشاعر يا شاكيا هم الحياة أنت يزيج عالم قداي جنك كتبب بارغونيال بلك السوان عند شكوى أدرجه عند السموتا أدرجه متناجر بملو وضيقها طبت بزا دنيا لاي بلك متناجر بملو أبشر عايزوه يمسراج لانتال فربك قد أبانا المنهجا الله سبحانه وتعالى كزي ጭንቀትና ጥበት መውጫውን መንገድ አላህ አመላክቷልና አይዞህ በዛ መንገድ ተጓዝ አለ እሱም ምንድነው ያልክ እንደሆነ መየተቂ الرحمن جل جلاله አዛኝ የሆነውን አላህና የላቀውን አላህን የሚፈራ በሙሉ يجعل له من كل ضيق مخرجا ከሁሉም ጥበት መውጫ መንገድ ያዘጋጅለታል አለ ገጣሚው አስአሉኩም ቢላህ እስቲ ልጠይቃችሁ ወንድምና እህቶቼ በየትኛውም ጉዳይ ሀጃችሁ ይብዛም ይነስም እኛ ያለንበት የሚያስጨንቀን ነገር የከፍም ያለ ይሁን ዝቅ ያለም ይሁን በሽታም ይሁን ድህነት የምንፈልገው ነገር ማጣትም ይሁን ምንም ይሁን እስቲ ልጠይቃችሁ مرعانا جنينا وبعد ذلك صبيا أفيتخلى الله أن العان بالله عليكم الله عز وجل أنيننا أنانتن بناتاتشن محاسن وستهونن سالة يتنيوم يا عالم الليك أنا مهر لنكباكبن بمان نشلبت عالم لا إيالن سنكباكبن ينبرا أملاك ከዚያ በኋላ ደግሞ ተወልደን ህፃናቶች ሆነን ራሳችንን እኛም ልንጠብቅ በማንችልበት ሐል ወላጆቻችንም ይሁኑ እኛን ሊጠብቁ በማይችሉበት ሁኔታ እኔንና እናንተን ሲንከባከበን የነበረ አላህ እኛ ህፃናቶች ሆነን ሁላችንም በተለይ አፍሪካ ሀገር ላይ ያለን ህፃናቶች ሆነን ያደግንበትን ሁኔታ ሁላችንም እናውቀዋለን ምናልባት ሽንታችንን በእጃችን እያጨማለቅን ውሃ ሸንተን ስናበቃ ነካክተን በአፋችን ውስጥ እያስገባን አይናችንን አፍንጫችንን እየነካካን የተለያዩ ዝንቦችና ተውሳኮች ሰውነታችን ላይ አፋችን ላይ አይናችን ላይ እየተጀረገረጉና እየሞሉ እነዚህ ነገራቶች በሙሉ በእኛ ላይ ሲያልፉብን አይናችን ላይ የትራኮማ በሽታ እንዳይመጣ ውስጣችን ላይ ባክቴሪያ ገብቶ አደጋ ላይ እንዳይጥለን በተለያዩ ቫይረሶችና ባክቴሪያዎች እንዳንጠቃ ጥበቃና ከለላ ሲያደርግልን የነበረው ማን ነው በዛ ሐላችን ላይ الجواب معروف لا أحد يقول إلا سبحانه وتعالى ማንም የለም ከአላህ በስተቀር እኛን በዛ ሁኔታ ላይ እያለን ሲንከባከበን የነበረ ከሱ በስተቀር ሌላ አካል ነበር ብሎ የሚል ማፊ አሐድ ማንም የለም አላህ ነበር ሲንከባከበን የነበረው ታዲያ ጥያቄ የሚሆነው በዚያ ሁኔታ ላይ ሲንከባከበን የነበረ አላህ ዛሬ ደግሞ እየተገዛ ነው ያ ረቢ ያለን እየተማጸን ነው እኛ ሙእሚኖችም እንሁን ኢማናችን ላይ ድክመትም ይኖር የፈለገ አህዋል ቢኖርን ወንጀልም ቢኖርብን እናጥፋም አናጥፋ
የሆነ ቢሆን ጌታ እንዳለን እናውቃለን። ይፈልግ አይደለም ሙስሊሞች ሆነን ሙስሊሞች ባንሆን እንኳን ፈጣሪ እንዳለን እናውቃለን። ሲቸግረን ያ ረብ ድረስልን ብለን የምንማጸነው አካል እንዳለን እናውቃለን። ጭንቅ ጥብብ ሲለን እሱን ነው የምንማጸነው። እንዲያው ትላንትና ምንም በማናቅበት ሁኔታ ምንም ሳንጠይቀውና ሳንለምነው ሲንከባከበን የነበረው አላህ ዛሬ ደግሞ ጉዳይ አለብን ብለን ማመልከቻ እሱ ጋር እያስገባን አጃችንን እየጠብየቅን ከለላና ጥበቃ እንዲያደርግልን እየተማጸን ነው ለጉዳት የሚዳረገንንና ቸል ብሎ የሚተወን ይመስላችኋል? ወላሂ አይተወንም አላህ። ነገር ግን የምንፈልገው ነገር እኛ በምንፈልገው ጊዜ እኛ በምንፈልገው ሁኔታ እኛ በምንፈልገው ዲዛይን ስላልሆነ አላሁ ዐዘ ወጀል የተወን ይመስለንና እቤታችንን በራችንን ዘግተን ቁጭ ብለን ትክዝ እንላለን። ቁጭ ብለን ጭንቅ ጥብብ ይለናል። ያለው ላይቀር ራስን ማስጨነቅ። አላሁ ሱብሓነሁ ወተዓላ ከኛ ጋር ያለው አላህ ሁሌ ጉዳያችንን የሚፈጽምልን አላህ ማን እንደሆነ ታውቃላችሁ? هو الذي يدبر الأمر የዓለምን ጉዳይ ሲያስተናብር ያለው አላህ እሱ እኮ ነው የኛን ጉዳይ እያስተነበረ ያለው። ታዲያ ዓለምን እያስተናበረ ያለው አላህ የዓለም ሰዎችን ጉዳይ እያስፈጸመ ያለው አላህ እየፈጸመ ያለ አምላክ የኔና የናንተን ኢምንት ማትሞላ እዚህ ግባ ማትባል ሐጃችንን የማይፈጽምልን ይመስለናል? የሚጠናው ይመስለናል? የሚከብደው ይመስለናል? الجواب لا والله አይከብደውም። وكيف يهتم من له رب له ملك السماوات والأرض وإلى الله ترجع الأمور له ملك السماوات والأرض الله ብሎ ማለትኩ የሰማያትም ይሁን የምድር ስልጣንና ንግስና በእጁ ያለ አላህ ነው። وإلى الله ترجع الأمور የትኛውም ጉዳይ መመለሻው ወደሱ ነው። እሱ ሳይወስነው እሱ ሳይፈርደው እሱ ሳይፈቅደውና ሳይፈልገው እዚች ዓለም ላይ የሚከሰት ነገር ምንም የለም። በግለሰብም ላይ ይሁን በማህበረሰብም ላይ ይሁን በሀገርም ላይ ይሁን የሚከሰት ነገር ምንም የለም። ሙሉ ስልጣን ያለው በሱ እጅ ላይ ነው። ለምን ኢነላህ ባሊጉ አምሪ አላሁ ዐዘ ወጀል ከሁሉም ነገር በላይ አሸናፊ የሆነ አካል ነው። ሁሉን ነገር መፍረድና መተግበር የሚችል አካል ነው። قد جعل الله لكل شيء قدرا ነገር ግን ለሁሉም ነገር አላህ ውሳኔ አድርጎለታል። ለማን ምን ያስፈልገዋል ማን ምንን መች ማግኘት አለበት ስለሚለው አላሁ ዐዘ ወጀል ወስኖ አስቀምጦታል። አላገባውም ብለህ ጭንቅ ያለህ ወንድሜ መች ማግባት እንዳለብህ አላህ ወስኖታል። ካንተ የሚጠበቀው ለማግባት የሚያበቁህን ሰበቦች ማሟላት ነው። አላገባሁም ብለሽ የተጨነቅሽ እህቴ መች ማግባት እንዳለብሽ ማንን ማግባት እንዳለብሽ የት ማግባት እንዳለብሽ አላሁ ጀለ ወዐዝ ወስኖታል። ካንቺ የሚጠበቀው ለዚያ ነገር የሚያበቁ ማንነቶችን ማሟላት ነው። አላሁ ዐዘ ወጀል በሚፈልገው መስመር ላይ መኖር ነው። እሱ በሚፈልገው መስመር ላይ መኖር የቻለን እንደሆነ ዓለምን እኛ እንደምንፈልጋት ለማድረግ አላሁ ሱብሓነሁ ወተዓላ የሚከብደው አምላክ አይደለም። አላሁ ሱብሓነሁ ወተዓላ የሆነ ነገር በሚወስንበት ጊዜ እኛ አናውቀውም እንጂ እሱ ያውቀዋል ኸይር የሚሆነውን። ለምንድን ነው እንደዚህ ያደረገው? ይሆነኛ ማናውቀው መወሰንና መፍረድ የፈለገው ነገር አለ። ቃለ ሱብሓን لا تدري لعل الله يحدث بعد ذلك أمرا نبي نقول ملاቸው صلوات ربي وسلام عليه لا تدري أنت تاكم محمد لعل الله يحدث بعد ذلك أمرا كزي نجر بحالا كزي ችግር በኋላ ከዚህ ሐሳብና ጭንቀት በኋላ ሌላ አዲስ ነገር ይከሰት ይሆናል። አላህ አንተ አታውቅም። በጸጋ ብቻ ተቀበልና ውሳኔውን ካሁን በኋላ ምን ይመጣል ስለሚለው ጠብቅ። ኢነ መዐል ዑስሪ ዩስረን ከጭንቀት ከጥበት በኋላ ከመከራ ከስቃይ በኋላ ድሎት አለና ተስፋ በፍጹም ልንቆርጥ አይገባም። قال شاعر ገጣሚው ምን አለ? سيفتح الله بابا كنت تحسبه من شدة اليأس لم يخلق بمفتاحي አለ። الله سبحانه وتعالى
በርን ይከፍትልሃል የትኛውን በር አንተ ታስበው የነበረውን በር ተስፋ ከመቁረጥህ ብዛት የተነሳ ይሄማ በር ላይከፈት ተዘግቷል መክፈቻም የለው ብለህ ተስፋ የቆረጥክበትን ጉዳይ አላሁ ስብሓነሁ ወተዓላ ክፍትፍት አድርጎ አላሁ ዐዘ ወጀል ተስፋህን የሚያለመልምበት ቀን ቅርብ ይሆናልና ተስፋ እንዳትቆርጥ ይላል ገጣሚው የዛሬው ፕሮግራማችን የሚሆነው በዚህ ዙሪያ ነው በዚህ ቋጫዋለሁ በሚቀጥለው ፕሮግራማችን እخواني ተስፋ የቆረጥን ሰዎች ጭንቅ ጠበብ ያለን ሰዎች መብትሄው ምንድነው ምን ብናደርግ አላሁ ዐዘ ወጀል ከዚያ ጭንቀት ያወጣናል ስለሚለው ሁለተኛውን ክፍል እናያለን የመጀመሪያው ክፍል ተቅዋ ላይ የበረታን እንደሆነ አላሁ ዐዘ ወጀል የጨነቀን ነገር ገራገር ያደርግልናል ስለሚለው አይተናል በሁለተኛው ክፍል እስክንገናኝ የአላሁ ጀለ ወዐዝ ጥበቃ ከሁላችንም ጋር ይሁን وصلى الله وسلم على نبينا محمد وعلى آله وصحبه أجمعين سبسكرايب بمرق بيتساب يهرو